የዳጣ እውነት ወጣ። አቢጊ ዳጣን ይቅርታ ጠየቀቻት። እንኳን ደስ ያላችሁ ናታንና ዳጣ እንግዲህ ፍቅር እየጀመሩ ይገኛሉ። ዳጣን ማርቲም ይቅርታ ጠይቃታለች። ዳጣ እውነቷ ወጥቷል። እንኳን ደስ ያላችሁ። እውነተኛ ሰው ሁሌም እንግዲህ እውነቱ እንደዚህ ነው የሚወጣው ማለት ነው። እውነት ብትቀጥንም አትበጠስም። አቤጊ አፍራ ዛሬ እንግዲህ በአባቷ ፊት ዳጣን ይቅርታ ጠይቃታለች። ይሄ በጣም ትልቅ ነገር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ቪዲዮን በላይክ ጀምሩ። ስለምታበረታቱኝ አመሰግናለሁ። ቀጣዩን ክፍል እንግዲህ ዳጣ ድራማን ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንዳያችሁት እንግዲህ ዳጣና ናታን አንድ ቦታ ሆነው እንግዲህ ስለ ፍቅር እያወሩ ቅናተኛዋ አቢጊ እናቷን ጎትጉታ አንጥታ አንድ ላይ ሊሆኑ ይችላሉ እነሱ እኮ ይሄኔ እቺ ልጅ እዚህ እስካለች ድረስ ናታን እኔን ዞር ብሎ ማያየኝም በማለት ወትውታ እንግዲህ ይዛ ሄዳ ዳጣና ናታን አብረው እያወሩ ባሉበት እንግዲህ የሚያወሩት ነገር ከዚህ በፊት ፍቅረኛ ኖሮሽ ያውቃል ወይ ወይስ አፍቅረሽ ታውቂያለሽ ወይ እያለ እንግዲህ ጥያቄ እየጠየቃት ይሄንን እየሰሙ ነበረ። መጀመሪያ ላይ ግን እሷ የገባችበት ምክንያት ናታን ክላስ በቃ ላውራክ ፈልጌ ነው የመጣሁት፣ ኤቢ በጣም ትወድሃለች፣ በጣም ነው የምትወድ፣ ፎንቃ ገብቶላታል ብላ ነው ለሷ ብላ ነው እንግዲህ ልትጠይቅ የገባችው ማለት ነው። በጣም ስለምትነጫነጭ ኤቢ በሱ ምክንያት አልወደውም ስላለኝ ባፋ፣ ነገር ግን በጣም ነው የምትወደው። እሱ ጋር በናታን ይመጣብኝን እኔ መግደልም ካለብኝ እገላለሁ እያለች ነው ኤቢና ዳጣ እንግዲህ ያንን ስለተረዳች ያንን ጥያቄ ለመጠየቅ ነበር የሄደችው። በጣም ነው የምትወድክ እኮ ለምን አትረዳትም? እንደምትወድ አታውቅም ወይ እያለች ስለ ኤቢ እያወራች ነበረ። እሱ ግን እኔ እንደዛ አይነት ምንም አይነት ስሜት ለእሷ የለኝም ጭራሹኑ፣ ይሄንን ደግሞ እሷም ታውቃለች፣ አልወዳትም፣ የፍቅር ስሜት ለእሷ የለኝም ብሎ እንግዲህ ለዳጣ ነው እየነገራት እና እንጂ ፍቅረኛ ነበረሽ ወይ ብሎ ሲጠይቃት የምን ፍቅረኛ ነው ደግሞ ስለምን ፍቅር? ይሄ ፍቅረኛ የምትለው ወንድና ሴት ሊጋቡ ብለው ምናምን እያለች እንግዲህ ዘና እያደረገችው ነበረ። እና ፍቅረኛ የለኝም ነው የምትይው? ምንም አይነት ወንድ አላውቅም ነው የምትይው ሲላት፣ ኧረ እኔ ወንድ ነሽ ሴት ነሽ ጾታሽ ምንድን ነው ብለውኝም እንኳን አያውቁም ነው ያለችው። እና በቃ እኔ አገባሻለሁ ነው ያለው። ገና እያለ እንግዲህ በር ላይ ቆመው እየሰሙ ያሉት ኤቢና ማርቲ ገብተውባቸዋል ማለት ነው። ወሬያቸው ሳይጨርሱ አቋርጠዋቸዋል። ናታን ምንም ጥያቄ የለውም፣ በጣም ነው የሚወዳት ዳጣም ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ሰላም የእሱን ክላስ ልታጸዳለት ሄዳ ነበረ። በሄደች ጊዜ እስኪ አንቺ ወሬ እኮ አይጠገብም፣ ነይ ቁጭ በይና መርቂኝ እስኪ ብለው እንግዲህ ምርቃት ተቀብሏል። ደስ የሚል ምርቃት ነው የተመረቀው። ሰው አይዘንብክ፣ ሰዎችን ጠባቂ አትሆን እያለችው ነበር። እና ይሄ ምርቃት ምንድን ነው ጠባቂ አትሆን ማለት ብሎ እንግዲህ ጠይቋታል። በቃ የሆነ እንዲሁ የምጠብቀው ነገር አይኖር እየጠበቅ አትኖር ስትለው እንግዲህ አሜን ብሎ ተቀብሏል። እና ዳጣ የተመቸችክ ይመስላል ብለዋለች። እነዚህ እዚህ ጋር እንግዲህ እንደምታዩቸው ዳጣ እና ኤቢ አንድ ቦታ ናቸው። ዳጣ እንግዲህ ኤቢ ክላስ ሄዳ ገብታ ነበረ። እንዳወራሽ ትፈቅድልኛለሽ ወይ? እስኪ እንደ እህት አውሪኝ፣ ውሃን እንደምታቅፊያት እኔን መቀፊኝ ስትላት፣ ሄደሽ ቆሻሻሽን ታጠቢ መጀመሪያ ንጹህ ሆኜ ነው ያለቻት። ስፈጠርም ንጹህ ሆኜ ነው የተፈጠርኩት ነው ያለችው ዳጣ ማለት ነው። እና ቁጭ ብዬ ላውራሽ ፍቀጅልኝ፣ ደግሞ ወርቁን ራስሽ ደብቀሽ እኔ ወንጀለኛ ለማድረግ የሞከርሽው ነገር ደግሞ በጣም ይገርማል። እኔ አንቺ እንደምታስቢኝ ሰው አይደለሁም ስትላት፣ እና እንደማስብሽ አይደለሽም፣ አዎ ዱርዬ ነሽ ነበር ያለቻት። እና ናታንን የምታፈቅሪ ከሆነ እኔ ላሳምንልሽ፣ አታስቢ፣ እኔ ልጀንጅንልሽ። ደግሞ አንቺ ማን ስለሆንሽ ነው ደግሞ ለእኔ የምትጀናጅኝ? ናታንን ያልወደውም ብላ እንግዲህ የእልህ መልስ ነበር ስትመልስላት የነበረው። ይህን የሰማችው ሰላምዬ እንግዲህ እነዚህ ልጆች እየተንጫጩ ነው፣ እየተጨቃጨቁ ነው፣ እነማን ናቸው ሲላት እንግዲህ ዳጣዬና አቢ ናቸው፣ አቢጊያ ብላ ትመልስለታለች። ዳጣን ነው የምትይው እንዴ?
ምን ሆነ ነው ደግሞ የሚጨቃጨቁት? ለምን ዳጣ ብቻ ብለህ ጠራክ? ኤቢስ ለምን አላልክም ስትለው አይ አልኩኝ እኔ ዳጣማ ተመችታ ካለኝ መሰለኝ ስትለው እዚህ ቤት ደግሞ ዳጣ እማትመቸው ሰው አለ እንዴ? ዳጣን የማይወዳት ሰው አለ እንዴ? ብሎ እንግዲህ ነገር ዞር ሲያደርግባት ባክህ ገብቶ ካለ ናታን ወሬ አትቀይር፣ ዞር አታደርገው። ዳጣንማ በጣም ነው የምትወዳት ለየት ባለ ሁኔታ ብለዋለች ሰላምና እንግዲህ እኔ የምፈልጋት ሚስት ማንበብ የምትወድ ፈታ ያለች የምትስቅ እያለ እንግዲህ ለሰላም ሲነግራት ወይ እና ታዲያ ምን ነው ዳጣ አትልም እኔ ስሟን አጠራውም እኔ ብለዋለች። ያው ዳጣ በጣም ፈታ ያለች ናት፣ ሳቂታ ናት ምናምን ልክ እሱ እንደሚመኛት አይነት ሴት ናት ማለት ነው። ስለዚህ ወዷታል። ዳጣም በጣም ነው የወደዳት። ኤቢ ደግሞ እንግዲህ ለመወደድ የምታደርገው ጥረት ምንም አላዋጣትም። እዚህ ጋር እንግዲህ ወርቁን ያው አባትየው ቦርሳ አስከፍቶ አልከፍትም ስትል ራሱ ከፍቶ ለምን ይሄንን አደረግሽ? እስኪ ያደረግሽበትን ምክንያት ንገሪኝ። ምን አነሳስቶስ እንደዚህ ያደረግሽ? ያለ ነገር እንደዚህ ያላደረግሽም። እኔ አባትሽ ነኝ፣ ልጅ አይደለሽ? እስኪ ምንም ነገር ሳትደብቂ ንገሪኝ እያላት ይገኛል። እሷ ደግሞ ዳጣ ናት እኔ ሌባ ለማስባል ቦርሳ ውስጥ ያደረገችው ብላ አሁንም ሁለተኛ ሸምጥጣ ክዳ ነበር። ግን አባትየው የሚጠይቅበት ሲስተም በጣም ጥሩ ስለሆነ በጥሩ ሲስተም ጠይቋታል። ደግሞ አሁንም ሁለተኛ እኔንም ልትዋሽኝና ልትክጅኝ ባልሆነ ደግሞ ስናደድ ምን እንደማረግ ታውቂያለሽ ሲላት እንግዲህ ፈርታ በቃ ይቅርታ አባዬ ሁለተኛ አይለመደኝም በማለት እግሩ ላይ ወድቃ ይቅርታ ትጠይቃለች። እና ይቅርታ ከዚህ በኋላ እንደዚህ አይነት ነገር እንዳታረጊ ከዳጣ ጋር ተስማምታችሁ ኑሩ እንደ እህትሽ እያት ብሏታል። ሲቀጥልኝ ደግሞ እንደዚህ ስላደረግሽ ዳጣን አሁን ይቅርታ መጠየቅ አለብሽ። ይሄንን እናትሽ መስማት የለባትም። እናትሽ ከሰማይ በጣም ነው የምታዝንብሽ። በቃ እሷማ መስማት የለባትም ብላለች። እኔ እንደምንም አድርጌ ማርቲን አሳምናታለሁ፣ አንቺ ግን ዳጣን ይቅርታ ጠይቂ ብለው እንግዲህ ከዳጣ ጋር ይቅርታ እንድትጠይቅ ይቅርታ ዳጣ ብላ ቆማ ስትላት እንግዲህ ኧረ ጣጣ የለውም ብላ ነው እንግዲህ ዳጣ ዘላ ጥምጥም ያለችባት። ዳጣ እንግዲህ ከሰላምዬ ጋር ቁጭ ብላ ባለችበት ሰዓት ላይ ከሰላምዬ ጋር እያወራች ነበረ። የምታወራውም ደግሞ ጸጉሬ እንዳሽልኝ ብላት እናትሽ አዳስስልሽም ወይ ስትላት እንግዲህ ምንም አይነት መልስ መስጠት አልቻለችም ዳጣ ያው በእናት እጅ ስላላደገች። አንቺ ግን ልጅ የለሽም ወይ ስትላት በመደንገጥ በቃ ዝም ነው ያለችው። ምክንያቱም አለኝም የለኝምም የማትልበት ነገር ውስጥ ነው ያለችው። ያው ዳጣ እንግዲህ የእሷ ልጅ ናት። እሷ ሁለቱም እስካሁን ላይ ድረስ አላወቁም። ምክንያቱም ተጥላ ያደገች ልጅ ስለሆነ አለኝ ብሎ ለመናገርም እያሳደጋችሁ ልጅ ብቻ ልጅ ሲሆን ነው እንጂ ወልዶ የተጣለ ልጅ አለኝ ብሎ ለማለት ይከብዳል። እውነቱን ለመናገር መውለድ ብቻ እናትነት አያስብልም። ትልቁ ኃላፊነት ልጅን ማሳደግ ነው። ልጆች ከወለዳቸው ይልቅ ያሳደጋቸውን ላይ ነው ትኩረት ራሱ የሚያደርጉት የሚንከባከባቸው ላይ ማለት ነው። ያው እንግዲህ ፈልጋም ባይሆን ይሄንን እንደዚህ አይነት ነገር የገጠማት የዳጣ እናት ወደፊት እሱን የምንረዳው ይሆናል። አቶ ደረጀ ግን ይቅርታ ጠያይቋቸዋል። እንኳን ደስ አለሽ ተገኝቷል። የት እንዳለ ታቅ ነበረ። ኤቢ እያወቀች ነው ያልተናገረችው። ደግሞ አንቺን እሷ ናት የወሰደችው ስላለች ለዚህ ነው ይቅርታ የምትጠይቅሽ። ተስማምታችሁ ኑሩ ከዚህ በኋላ ብሎ አስማምቷቸዋል። ማርቲንም እንግዲህ ምንም ነገር ዳጣን ይቅርታ እንድትጠይቅ አድርጓል። ያደረገበት የሄደበት ሲስተም በጣም ደስ የሚል ሲስተም ነው። ሰዎችን ለማስታረቅ እንደዚህ አይነት ሲስተም መጠቀም ትልቅ ነገር ነውና ልጅሽ ናት ብሎ ልጅቷንም ከእናቷ ጋር እንዳጣላ ያደረገው ነገር ምንድን ነው? ወርቁ ተገኝቷል እንኳን ደስ ያለሽ ብሎ ጠርቷታል። እና እንዴት አድርገ ተቀበልካት አመነችው ስትለው እሱ አይደለችም የወሰደችው፣ ሁሉንም ነገር እኔ አስተካክለዋለሁ እመኝኝ ብዬሽ ነበረ፣ እኔ ባልሽን አታምኝኝም ወይ ብሏት እንግዲህ ማርቲን አንተንማ አምንካለሁ ስለተገኘ ደስ ብሎኛል፣ እንዴት ተገኘ ታዲያ እሷ አልወሰደችም እያልክ ለእሷ እየሸፈንክላት ባልሆነ ስትለው እሷ ጭራሽ ስለዚህ አታውቅም አለ። እውነትም አታውቅም ዳጣና በኔ ጥፋት ነው በኔ ስህተት ነው እንደዚህ የሆነው፣ እኔ ነበርኩኝ በባለፈው የአንቺ ኮሜዲኖ ቁልፉ ስለተበላሸ እንደዚህ ክፍቱን ከሚቀመጥ ብዬ እኔ ኮሜዲኖ ውስጥ ወስጄ አስቀምጬ እዛ የቆለፍኩበት በኔ ጥፋት ነው በማለት እንግዲህ በጥሩ መፍትሄ በጥሩ ዘዴ ማርቲ ተጸጽታ ዳጣን ይቅርታ እንድጠይቃት አድርጓል። በቃ ይሄ እኔ ጥፋት ነው እንደዚህ ማድረግ አልነበረብኝም፣ ልጅቷ ያለምንም ነገር ከሰስናት ያለምንም ነገር በዚህ ራሱ አፈርኩኝ ብሎ እንግዲህ
ብላ እንግዲህ ይቅርታ ጠይቃታለች። ግን ከሚስቱ በኋላ እንደዚህ ሲሳይ ልጅ ወልዶ ነው ከትዳር በኋላ ትልቅ ልጅ አይደለች እኔ ስትለው እንግዲህ ያው በድንገት በአንድ ቀን ሰክሮ የተፈጠረ ነገር ነው። ነገሮችን እስከሚያስተካክል ድረስ እዚህ ትቀመጥ፣ እንደ ልጃችን እንያት፣ ጸባዩን ቢሆን ይስተካከላል በማለት እንግዲህ አሳምኖ ማርቲን ዳጣ እንግዲህ በሰላም እዛ እንድትቆይ አድርጓል ማለት ነው። ቤት ውስጥ እንግዲህ ሁሉም ይወዷታል። አሁን ላይ ለማርቲ ቡና እያቀረበችላት ትገኛለች። ሰላም ልካት ነው ማለት ነው። አፍልታ እንግዲህ ጀበና ሲኒ አቅርባላታል። እንግዲህ በጣም ደስ ብሏት እየጠጣች ትገኛለች እና አሁን ላይ ከቤት ውስጥ እየተስማማች ነው። ግን ያው ከባድ ነገር ደግሞ አሁን ላይ ከናታን ጋር ስላዩት ሌላ ችግር ተፈጥሮባታል። ይሄ ምን ሊሆን ይችላል የሚለውን በቀጣይ የምናይ ይሆናል። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ለዚህ ቤት አዲስ ከሆናችሁ ለቻናሌ ሰብስክራይብ በማድረግ ተቀላቀሉ። ቤተሰቡ ነው። ሀሳብና ሀሴታችሁን በኮሜንት አስቀምጡልኝ። ስለምትከታተሉኝ አመሰግናለሁኝ። ላይክ እያደረጋችሁ ደግሞ አበረታቱኝ ማለት ነው። ሀሳብ በኮሜንት እስኪ ከድራማው ምን ተማራችሁ የሚለውን በኮሜንት አስቀምጡልኝ። አስተማሪና ተወዳጅ ድራማ ነው። ቀጣዩን ክፍል ወደ እናንተ ይዤ እመጣለሁ። ባይ ብያለሁ። ቻው ቻው።